ዛሬ ቀን ነው። እሺ የምትባልበት ቀን ነው። ማሚ ዛሬ ከኔ ጋር ታድር ነው ይላል። እኔ ጋር ስትመጪ ጥርስሽን ቦርሰሽ ነው። ጨረቃዎች እንግዲህ ዛሬ መጥተዋል ማለት ነው። ቪዲዮአቸውን አስተካክለው ለቀዋል። እንግዲህ ብሩክ ለሀይሚ ሽማግሌ ሊልክ ነው ማለት ነው። ዝግጅት ላይ ነው ያለው። እነ ፍፄም እነ ሚፍታም እንግዲህ ዛሬ ተከስተዋል ማለት ነው። ብሩክ እንግዲህ ሱፉን ድንቅር አድርጎ በዚህ ልክ መጥቷል እና ሀይሚ ሽማግሌ ላክ ብላኛለች። እኔ ከአንቺ ጋር በሬ መሆን አለብኝ ስላት ሽማግሌ መጀመሪያ ላክ ብላኛለች። ስለዚህ ሽማግሌ መላክ አለብኝ ብሎ እንግዲህ ተዘጋጅቷል ማለት ነው እና ዛሬ እውነት ለመናገር ብዙ ነገር ብሩክ ተናግሯል። ማለት እኔና ሀይሚ እንድንጋባ የምትፈልጉ ሰዎች ካላችሁ የጨረቃ ቤተሰቦች አንድ ሆኑ፣ ለእኛ ስትሉ እኛ አንድ እንሆን፣ እኔና ቅመማ እንድንጋባ የምትፈልጉ አንድ ሁኑ። እንዲሁም ደግሞ ቲክቶክ ላይ በጣም ብዙ ነገር የሚሉ አሉና ለእነሱ መልእክት አስተላልፏል። ምክንያቱም እንደው በእኔና በሀይሚ ምንም አልተጣላንም፣ አያችሁ፣ ምንም ግጭት የለም። ስለዚህ ተጣልተዋል፣ እንዲህ ብለዋል፣ ቅመም የምን አስጨነካት ምናምን የምትሉኝ ለምንድን ነው እያለ ነበርና ብቻ ግን አሁንም ቢሆን ይሄ ነገሩ አብቅቶ በአዲስ ነገር ቢመጡ ደስ ይለኛል። በነገራችን ላይ የአንድ ወሩ ሰርፕራይዝ እየደረሰ ነው ቤተሰባ፣ እኔ ያልረሳውም እና ከዚህ ከአንድ ቀን ከሁለት ቀን በኋላ ወይም ደግሞ በቃ ከተወሰነ ጊዜ በኋላ ያ ትልቅ ሰርፕራይዝ እንደሚመጣ እርግጠኛ ነኝ። ብቻ ግን ብሩክ የመሬን ማለት ነው በጣም በጣም ተጫዋች ነው ከሚባለው በላይ ማለት ነው። እና አሁን ዛሬ እንግዲህ የመጣበትን አይታችኋል አይደለ? ጥሎሽ ምናምን ይዞ ማለት ነው እና ወደ መጨረሻ ላይ ግን ያለውን ቪዲዮ ለሱም ሀሳብ እሰጣለሁ። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ። እንግዲህ ሀይሚም ዛሬ ድረስ ብሩክን እየፈራችሁ ነው እና ሲቀርባት ምን ሲላት ማለት ነው በቃ ያመመው ምናምን መስሏት አለኝና እሱ ግን ጤነኛ ነው። በነገራችን ላይ ሁሉም ያውቃል የሚሰራውን ነገር ሁላቸውም ያውቃሉ። ሀይሚ እንግዲህ ያው በፕራንኩ ምክንያት ወይም ቡራ በሚያደርገው ነገር ትንሽ ተደናግራ ግራ ገብቷት ደንግጣ ነው ያለች እንጂ ሁላቸውም ያውቃሉ። እንግዲህ ወደ መጨረሻም ያለውን ቪዲዮ አይታችኋል። ሁሉንም አይታችሁት ከሆነ ማለት ነው ብሩክ እንግዲህ ያም ሆነ ይህ በቃ ሀይሚ ናፍቃኛለች ብሏል፣ ባጭሩ ማለት ነው። ሀይሚ ናፍቃኛለች ብሎ እንግዲህ እቅፍ አድርጎ ይዞ ሲስም ነበረ እና እንግዲህ ሚፍታህ መቀስ ሆነብኝ እያለ ነው ማለት ነው። በነገራችን ላይ ቡራ የሚሰራው እንዳለ ማለት እንትን ነው አይደለ? በቃ ድራማ ነው ወይም ደግሞ በቃ ፕራንክ ነው እየሰራ ያለው። ለሁላችሁም ግልጽ ነው፣ ግን ደግሞ በነጻነት እንዲሰራ ፈቀዱለት ማለት ነው። ሚፍታሁን ድብድብ ነው የያዘው ዛሬም ትናንትና ማለት ነው። እና በተለይ ወደ መጨረሻ ላይ በቃ እቃ ሁሉ ሰብረዋል መሰለኝ። እና መደባደብ እኮ አያስፈልግም። በቃ በስነ ስርዓት የመጣበትን ብሩክ በቃ ቁጭ ብሎ አስረድቶ የሀይሚን ምላሽ ነው መቀበል ያለበት። ግን ወደ መጨረሻ ድብድብ ሆነ፣ እንደዛ አያስፈልግም ማለት ይሄ እንዳለ ፕራንክ ሆኖ ይሄንን ማስተማር የፈለገውን ነገር ብሩክ በነጻ እንዲያስተምር ወይም ደግሞ በመግባባት በንግግር ቢሆን ደስ ይላል። እና ግን ደግሞ ሀይሚ ትረዳዋለሽ ብዬ አስባለሁ። ምክንያቱም ቀልድ እንደሆነ ይገባታል። ምክንያቱም ዛሬ ስንተኛ ቀን? ወደ 4ተኛ ቀን እየሆነ ነው እና ቲክቶክ ላይ ደግሞ ስለተባለው ነገር ብሩክ በጣም በቃ እንዶ ተቃጥላችሁ ትሞታላችሁ፣ እኔና ሀይሚ ያንን አሁንም ምንም ግጭት የለ፣ በመሀላችን ምንም ነገር የለም። ስለዚህ እኔና እሷ እንድንጋባ የምትፈልጉ ብቻ አንድ ሆኖ ከስንት አንድ ያላችሁ ደግሞ የእኛን መለየት የምትፈልጉ እናንተ ጨጓራችሁ ተልጦ ተጨርሳላችሁ እያለ ማለት ነው እና ብዙ መልእክትን አስተላልፏል ማለት ነው። ሀይሚ እንግዲህ ሽማግሌ ላክ ወደ ነጋሽዬ ስትለው እንግዲህ ቡራ ዛሬ በዚህ መልኩ ፍፄን ይዞ መጥቷል። እና ብቻ ግን የሚያስተምረው ትምህርት በስማ ማየታችኋላ። ስለ ፓስታው ያወራውን ፓስታውን አወጣና ማለት ነው በእኛ በመሀላችን ገብታችሁ እንደዚህ ፍቅራችን የምትሰብሩ ካላችሁ ይሄው ሌላ አዲስ ፍቅር እንዴት ነው አዲስ ፍቅር ማምጣት ይቻላል፣ ወይም ደግሞ ፍቅር አያልቅም፣ የትክክለኛና እውነተኛ ፍቅር ምንም አይሰበርም በማለት ሁለተኛውን ፓስታ አውጥቶ እያሳየ ነበርና ለማስተማር የፈለገው ነገር ብሩክ ወይም ደግሞ
ሀይሚና ብሩክ አንድ ቤት ሆነው አንድ ላይ ነው የሚያድሩ የሚሉ እኮ አሉ። ቲክቶክ ላይ እያያችሁ ነዋ። ብዙ እኔ ራሱ አንዳንዴ አያለው ኮመንት ራሱ እያየው ነበረ፣ ሌላ ቤት ማለት ነው። እና አንድ ላይ ሆነው እንዴት ነው ለተመልካች ወይም ለሰው ይምሰል ነው ከሁለት አልጋ ያለ ምናምን የሚሉ ብዙ አሉ። እና ለእናንተ ራሱ ትምህርት እንዲሆናችሁ ነው ቡራ በሰፊ ይሄን መጥቶ እንትን ያለው። አሁን እኮ ቡራ ይሄ ትምህርት ይሁን እንጂ ለወደፊት የሚሆነው ነገር ነው፣ ሪያሊቱን ነው እየሰራ ያለው ማለት ከጋብቻ በፊት እንዴት ነው የሁለት ፍቅረኛሞች የተለያየ ቤድሩም መኖር እንዳለባቸው እሱን ለማስተማር ነው የፈለገ። ከዛ ደግሞ ሽማግሌ ላክ ሲባል ደግሞ ሽማግሌ መላክ እንዳለበት ነው። እና አሁን ይሄ የወደፊቱን ሪያሊቱን ነው ዛሬ በፕራንክ አድርጎ የሚሰራው ብሩክ ማለት ነው። እና ልብ ላለው ሰው ትምህርት አለው። ቢሆንም ግን ይሄ ነገር አብቅቶ ደግሞ በሌላ በአዲስ አይዲያ ሀይሚም ደግሞ ሳትጨናነቅ ምን ሳትል ፈታ ብላ የምሰራበትን ነገር ይዛችሁ ብትመጡ ደስ ይለኛል ማለት ነው። ወደ መጨረሻ ላይ የታችሁት ከሆነ ድብድብ ነበር እና መደባደብ አያስፈልግም። ፍፄም ሆነ ሚፍታህ ማለት ነው። እና በቃ ሀይሚና ብሩክ እኮ ምንም ብሩክ ሀይሚን እንደፈለገ በቃ ማለት ይሄ እኮ ፕራንክ ነው፣ ምንም አያደርጋትም ሚፍታህ ማለት ነው።